ከቤታችን ሚዲያ የዕለቱን ዜናዎች እናሰማለን። በቅድሚያም አርዕስተ ዜናዎች። ከአዲስ አበባ መስተዳድር ካቢኔ ባለስልጣናት ከኃላፊነት ተነሱ። ለሀገር በቀል ምርቶች ደረጃ ለመስጠት የሚያስችል ጥናት ተካሄደ። ነፃነትና እኩልነት ፓርቲ ጠቅላላ ጉባኤውን በአድዋ ሙዚየም አካሄደ። ብፁዕ አቡነ ገብርኤል አምቦ በመድኃኔዓለም ቤተ ክርስቲያን የምርቃት ሥነ ሥርዓት ላይ ተገኙ። ኤርትራ ለትግራይ ወደቦችን ልትከፍት ነው ተባለ። ጀማይካዊቷ እናት ለቡርኪና ፋሶ ፕሬዝዳንት ያላትን ድጋፍ በቪዲዮ ገለጸች። ፑቲን ከዩክሬን ጋር የሚደረገው እርቅ አይቀሬ ነው አሉ። በጥናት ላይ በተደገፈ መረጃ ግራ እጃቸው የሚቀናቸው ሰዎች ቢሊዮነር የመሆን ዕድላቸው ሰፊ ነው ተባለ። በስተመጨረሻም አስቸኳይ መልእክት አለን። ከቆይታ በኋላ የምናቀርብላችሁን መልእክት ለቤተሰቦቻችሁና ለጓደኞቻችሁ እንድታደርሱልን በአክብሮት እንጠይቃችኋለን። ከአዲስ አበባ መስተዳድር ካቢኔ ባለስልጣናት ከኃላፊነት ተነሱ። የአዲስ አበባ ከተማ የመሬትና ልማት አስተዳደር ዳይሬክተር እና የጽህፈት ቤት ኃላፊ ከስልጣናቸው መነሳታቸው ተሰማ። የአዲስ አበባ ከተማ አስተዳደር ባዶ መሬትን ይዘውራል ተብሎ የሚነገርለት ይህ ተቋም የተለያዩ ኃላፊዎች ለአጭር ጊዜ የሚቆዩበት መሆኑ ይታወቃል። ከትላንት በስቲያ አቶ ሲሳይ ጌታቸውና የጽህፈት ቤት ኃላፊው አቶ ካሊድ ከኃላፊነታቸው እንደተነሱ ሰምተናል። በከንቲባ አዳነች አቤቤ ደብዳቤ ከስራቸው የተነሱት ሁለቱ ኃላፊዎች ቀጣይ ማረፊያ የት እንደሆነ አልታወቀም። የአዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች ለሊዝ ሽያጭ፣ ለምደባ፣ ለኢንቨስተር የሚሰጡት በዚህ ቢሮ ሲሆን የከተማ አስተዳደሩ ካሉት ወሳኝና ቁልፍ ተቋማት ውስጥ አንዱ ነው። ለሀገር በቀል ምርቶች ደረጃ ለመስጠት የሚያስችል ጥናት ተካሄደ። ለሀገር በቀል ምርቶች እንደ ጤፍ፣ ጠጅ፣ ጠላና እንጀራን ለመሳሰሉት ደረጃ ለመስጠት የሚያስችል ጥናት እየተከናወነ መሆኑን የኢትዮጵያ ደረጃዎች ኢንስቲትዩት አስታወቀ። የኢትዮጵያ ታምርት ኤክስፖ 2017 ለአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል በሚቻልባቸው ጉዳዮች ላይ ያተኮረ የፓናል ውይይት አካሂዷል። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ዶክተር መሰረት በቀለ እንደገለጹት እንደ ጤፍ፣ ጠጅ፣ ጠላና እንጀራን ለመሳሰሉ የሀገር በቀል ምርቶች ደረጃ ለመስጠት የሚያስችል ጥናት እየተከናወነ ነው ብለዋል። ምርቶቹ ከኢትዮጵያ አልፎ በዓለም አቀፍ ገበያዎች ተፈላጊ የሆኑ መምጣታቸውን ገልጸው ለጤፍና የእንጀራ ጥናት መመዘኛ ደረጃዎች ተዘጋጅተው ለውሳኔ መላካቸውን ገልጸዋል። ለእነዚህ ምርቶች የጥራት መመዘኛ ደረጃ መዘጋጀቱ አምራቾች በተቀመጠው ደረጃ ልክ እንዲዘጋጁና ሸማቾችን በደረጃው ልክ በመመዘን እንዲሸምቱ ያስችላል ተብሏል። ኢትዮጵያ ከ160 በላይ ሀገራት አባል በሆኑበት የዓለም የምርት ጥራት መመዘኛ ተቋም በባለሙያዎቿ በመወከል የሀገሪቱንና የዓለም ፍላጎቶችን በሚመጥን የምርት ጥራት ደረጃ ሀገር በቀል ምርቶች እንዲዘጋጁ ለማስቻል ተሳትፎ እያደረገች መሆኑን ዋና ዳይሬክተሯ ተናግረዋል። ነፃነትና እኩልነት ፓርቲ ጠቅላላ ጉባኤውን በአድዋ ሙዚየም አካሄደ። ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር በሚል መሪ ቃል ነፃነትና እኩልነት ፓርቲ በትላንትናው ዕለት ሚያዝያ 26 2017 ዓ.ም በአድዋ ሙዚየም ሁለተኛ መደበኛ ጠቅላላ ጉባኤውን አካሄደ። በጉባኤው ላይ የብልጽግና ፓርቲ ከፍተኛ አመራር አቶ መለስ ዓለም፣ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄን ጨምሮ የተለያዩ የፖለቲካ ፓርቲ ከፍተኛ አመራሮችና ተወካዮች፣ በሺህ የሚቆጠሩ አባላቱና የየክልሉ የምርጫ አስተባባሪዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። ፓርቲው የትኩረት አቅጣጫውን ያደረገው ሰላምና ደህንነት ላይ፣ በቂ የምግብ አቅርቦት ላይ፣ ንጹህ የመጠጥ ውሃና ሳኒቴሽን አገልግሎት ላይ፣ ጥራቱን የጠበቀ የትምህርት አገልግሎት ላይ፣ ጥራቱን የጠበቀ የጤና አገልግሎት ላይ፣ የመኖሪያ ቤት አገልግሎት ላይ፣ ምቹ የትራንስፖርት አገልግሎት ላይ፣
የስራ ዕድል መፍጠር ላይ፣ መልካም አስተዳደርና የሕግ የበላይነት ማስፈን ላይና ድህነትን ቅነሳና ኢኮኖሚ ልማት ላይ ማድረጉን በጉባኤው አሳውቋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብደል ቃድር አደም ለፓርቲያችን 6ኛ ዓመት እንኳን በሰላም አደረሳችሁ ካሉ በኋላ ፓርቲያችን ገና በጠዋት ጠንካራ ፓርቲ መሆኑን አስመስክሯል ሲሉ ተደምጠዋል። ግባችን ጠንካራ ፓርቲ መገንባትና በምርጫ አሸንፎ መንግስት መሆን ነው ሲሉ በመድረኩ ስለ ፓርቲያቸው ለታዳሚዎች በዝርዝር አስረድተዋል። ብፁዕ አቡነ ገብርኤል አምቦ በመድኃኔዓለም ቤተ ክርስቲያን የምርቃት በዓል ላይ ተገኙ። ግንቦት 4 2010 ዓ.ም ግንባታው የተጀመረው ደብረ መንክራት ቤተ ሳይዳ መድኃኔዓለምና በአታ ማርያም ፋሪስ አምቦ ካቴድራል ግንባታው ተጠናቆ በዛሬው ዕለት በብፁዕ አቡነ ገብርኤል ተባርኮ ተመርቋል። ከቀናት በፊት ቅዱስ ሲኖዶሱ አቡነ ገብርኤል በጠቅላይ ቤተ ክህነት መኖሪያ ቤታቸው ታቅበው እንዲቆዩ ውሳኔ ያሳልፎባቸው እንደነበር አይዘነጋም። ኤርትራ ለትግራይ ወደቦቿን ልትከፍት ነው ተባለ። ከኤርትራ መንግስት ጋር የሚሰሩ የማህበራዊ ሚዲያ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች በሰብአዊነት ምክንያት ወደቦቿን ለመክፈት ወስናለች ብለዋል። ይህን ውሳኔ የትግራይ የታቀደ ጥቃት ለመከላከል የቆመ የሰብአዊነት አቋም ተብሎ ተገልጿል። ይህ የማህበራዊ ሚዲያዎች ድምፅ የተሰማው በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት መሆኑ አንዳንድ ወገኖች እንደሚሉት የኤርትራ መንግስት ከደብረ ጽዮን ገብረ ሚካኤል አንጃ ጋር ግንኙነት እንዳለው የሚያመላክት ነው ብለዋል። ከዚህ ቀደም ደብረ ጽዮን የሚመራው ቡድን ከኤርትራ ጋር በመተባበር ኢትዮጵያን ለመቃወም እቅድ አውጥተዋል የሚል ክስ ቀርቦ ነበር። ይህን ዜና እንደ ማረጋገጫ ተቀብለውታል። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን ሰብአዊነት ላይ ያተኮረ መሆኑን ገልጿል። የኤርትራ የጦርነት ዋጋ እንደምታውቅ ገልጾ ሰብአዊነትን እንደመረጠች ተናግሯል። ይሁን እንጂ የኤርትራ መንግስት በጉዳዩ ላይ ያለው ነገር የለም። በሌላ በኩል በደብረ ጽዮን የሚመራው ህወሓት የኤርትራ መንግስት የትግራይን መሬት በህገ ወጥ መንገድ በመያዝና በዘር ማጥፋት ይከሳል። በአሁኑ ወቅት በኤርትራና በኢትዮጵያ መንግስት መካከል አሰብ ምክንያት ሆኖ የጦርነት ስጋት ነግሶ ይገኛል። ጃማይካዊቷ እናት ለቡርኪና ፋሶ ፕሬዝዳንት ያላትን ድጋፍ በቪዲዮ ገለጸች። በቅርቡ በተለያዩ ሀገራት ለቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ከተደረገው የድጋፍ ሰልፍ አስቀድሞ በጃማይካ የምትኖር አንዲት እናት ለፕሬዝዳንቱ ያላትን ጥልቅ አድናቆትና ድጋፍ በቪዲዮ መልእክት ገለጸች። ይህ መልእክት በፌስቡክ፣ ትዊተር እና ትሬድስን ጨምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ የተሰራጨ ሲሆን እናቲቱ ፕሬዝዳንት ትራኦሬ የመላው ጥቁር ህዝቦች የአሸናፊነት ተስፋ ነው ስትል ገልጸዋለች። በተጨማሪም በኤፕሪል 30 በተለያዩ ሀገራት ለፕሬዝዳንቱ ድጋፍ ሰልፍ እንደሚደረግ እንደሰማች በመግለጽ በጃማይካም ተመሳሳይ ሰልፍ ቢኖር በግንባር ቀደምትነት እንደምትሰለፍ ተናግራለች። ሰልፍ ባይኖርም እንኳ በጉልበቷ ተንበርክካ ፕሬዝዳንቱን ከክፉ ነገር እንዲጠብቀውና ዓላማው እንዲሳካ አምላክን እንደምትለምን መልእክቷን አስተላልፋለች። ፑቲን ከዩክሬን ጋር የሚደረገው እርቅ አይቀሬ ነው አሉ። የሩሲያው ፕሬዝዳንት በሩሲያ አንድ ቴሌቪዥን ጣቢያ ዘጋቢ ፊልም ላይ በሰጡት መግለጫ ሩሲያ በዩክሬን ልዩ ወታደራዊ ዘመቻ ወቅት ስህተት እንድትሰራ ብዙ የተቀሰቀሰች ቢሆንም ሞስኮ ተረጋግታ ቆይታለች ብለዋል። በተጨማሪም ሞስኮ ልዩ ወታደራዊ ዘመቻውን በተገቢው መንገድ ለማጠናቀቅ በቂ ኃይልና ብቃት አላት ሲሉ ተናግረዋል። አስከትለውም ሩሲያ በልዩ ወታደራዊ ዘመቻው ወቅት የኒውክሌር ጦር መሳሪያ መጠቀም አላስፈለጋትም፣ አልተጠቀመችም ካሉ በኋላ አያይዘውም ከዩክሬን ጋር እርቅ አይቀሬ ነው ብለዋል።
በጥናት ላይ በተደገፈ መረጃ ግራ እጃቸው የሚቀናቸው ሰዎች ቢሊዮነር የመሆን ዕድላቸው ሰፊ ነው ተባለ። በጥናት እንደተገለጸው በዓለም ላይ ካሉ 500 ትላልቅ ኩባንያዎች መሪዎች መካከል የግራ እጃቸው የሚቀናቸው በቁጥር በርክተው ተገኝተዋል። ለምሳሌ እንደ ቢል ጌትስ፣ ስቲቭ ጆብስ እና ማርክ ዙከንበርግ ያሉ ታዋቂ ሥራ ፈጣሪዎች ግራኞች ናቸው ተብሏል። ከዚህም በላይ ከ1000 ከፍተኛ ዋና ሥራ አስፈጻሚዎች መካከል 91 በመቶ የሚሆኑት ግራ እጅ የሆኑ ሲሆኑ የኩባንያዎቻቸው የፋይናንስ አፈጻጸም ከአማካይ ገበያ በእጅጉ የላቀ ሆኖ ተገኝቷል ሲል ጥናቱ አስነብቧል። ግራ እጅን ተጠቃሚ መሆን ከቁጥራዊ መረጃ ጋር በተገናኘ ለተሳካ የንግድ አመራር አስተዋጽኦ አለው ተብሏል። ልዩ የእውቀት ችሎታዎች ጋር የተያያዙ ብቃቶች ባለቤትነትን ያጎናጽፋል ሲል ጥናቱ የጥናት ድምዳሜውን አቅርበዋል። የቤታችን ሚዲያ አስቸኳይ መልእክት። ይህንን መልእክት ለቤተሰቦቻችሁና ጓደኞቻችሁ በማስተላለፍ ራሳችሁንና ወገኖቻችሁን ከሌቦች ታደጉ። ሰሞኑን አንዳንድ ሰዎች ከማይታወቁ ግለሰቦች ስልክ ጥሪ እየደረሳቸው እንደሆነ የሚደወሉባቸውን ስልክ ቁጥሮች ገልጸው ለመንግስት አቤት ብለዋል። በደረሰን መረጃ መሰረት +37 5602 60 5281 +37 1279 13091 +37 17 85 65 072 +56 32 25 53736 +37 05 25 29 259 +25 59 01 13 04 60 ወይም ማንኛውም ቁጥር በ+371 በ+375 በ+381 የሚጀምሩ ከሆነ ስልኮቹን አታንሱ ብለዋል። እነዚህን ስልክ ቁጥሮች የሚጠቀሙት ግለሰቦች ሲደውሉ አንዴ ብቻ ከጠራ በኋላ ይዘጉታል። እርስዎ መልሰው ሲደውሉ የእርሶን ኮንታክት ሊስት በ3 ሰከንድ ውስጥ ወደ ራሳቸው ኮፒ በማድረግ እንዲሁም ሞባይሉ ላይ ስለ እርስዎ ባንክ ወይም ክሬዲት ካርድ መረጃ በአንዴ በመጥለፍ የማጭበርበር ሥራ እየሰሩ ይገኛሉ። ከላይ በተጠቀሱት ስልክ ቁጥሮች በአንዱ ወይም በተመሳሳይ ቁጥሮች ከተደወሉሉት አይመልሱ ወይም መልሰው አይደውሉ። እንዲሁም በማንኛውም ደዋይ *90 ወይም *09 በመጫን እንዲነኩ ከተጠየቁ አይንኩ። ምክንያቱም በቀላሉ ሲማችሁን አክሰስ በማድረግ በእናንተ ስም የፈለጉትን ወንጀል በመስራት ራሳቸውን ስለሚሸሽጉ ነው። ይህንን መልእክት ለቻላችሁት ሰው ፎርዋርድ በማድረግ ሕዝባችንን ከዚህ መሰል ማጭበርበሮች ይታደጉ። መልካሙን ሁሉ በመመኘት የዜና ዘገባችንን በዚህ አበቃን። ሰላም ቆዩን።